ስሜ ፍጹም ግርማ ይባላል። ስሜ ብሌን ሰለሞን ይባላል። ስሜ አብስራ ተመስገን ይባላል። ስሜ ሞኒት ሞትሊ ይባላል። ስሜ ሚካኤል ማርቆስ ይባላል። ዳግም ምስጋና። ደን ማለት ጫካ። ደን ማለት በአንድ አካባቢ በዛፎች የተጠቀጠቀ ደን ይባላል። ደን ማለት እጽዋት በአካባቢያችን ውስጥ ብዙ እጽዋት ሲኖሩ ደን ይባላል። ጫካ። ደን ጫካ ወይም እጽዋት። ደን ጫካ። ስራ ለሰሪው እሾክ ላጣሪው። ስራ ለሰሪው እሾህ ለወጊው። ስራ ለሰሪው እሾክ ለማይሰራ ላጣሪው። ስራ ለሰሪው እሾክ ለወጊው። እሾክ ላጣሪው። ጥላ። አየር። እባብ። ደመና። ውሃ። ወንዝ። መኪና ለመሄድ 4 እግር ያስፈልጋል። አራት እግር ሳይሆን ጎማ ያስፈልገዋል። መብረቅ። ደመና። መብረቅ። ወፍ። በረዶ። መብረቅ። ጃኬት፣ ቱታ፣ ካፖርታ። በክረምት የሚለበሱ ልብሶች ወፍራም ጃኬት፣ ብርድ ልብስ እና ወፍራም ካልሲ። ካፖርት፣ ጃኬት፣ ወፍራም ጃኬቶች እና ወፍራም ሹራቦች። በክረምት የሚለበስ ልብስ ጃኬት፣ ከስክስ ጫማ እና እንትን የሚሞቅ ሱሪ። ጃኬት፣ ኮፍያ፣ ሙቀት የሚሰጡ ሱሪ። ብርድ ልብስ፣ ወፍራም ጃኬት። ፀሐይ። ባትሪ። መብራት፣ አምፖል ወይም መብራት። ፀሐይ። ያየሁት ምስል አካፋ ነው። አካፋ የሚጠቅመው የተለያዩ ነገሮችን ለመቆፈር ነው። ያየሁት ምስል አካፋ ነው። ጥቅሙ ደግሞ የተለያዩ ነገሮችን ለማፈስ። ያየሁት ምስል አካፋ ነው። አካፋ አፈር የሆነ ቦታን ከያዘብኝ ለማስወገድ ይጠቅመናል። ያየሁት ምስል አካፋ ሲሆን አካፋ ደግሞ ለግብርና ስራዎች ዋነኛ ወይም ደግሞ ወሳኙ ሚና ይጫወታል። ያየሁት ምስል ስሙ አካፋ ነው። አሁን ለምሳሌ ከብቶች ምግባቸውን ለመስጠት ምናምን የምንጠቀምበት አካፋ ነው። አሁን ያየሁት ምስል አካፋ ነው። ጥቅሙ ለመቆፈር ነው። ማመስገን የምፈልገው በመጀመሪያ ፈጣሪን ነው። በሁለተኛ ኢቲቪ የልጆች ዓለምና አሰልጣኞችን ነው። እኔም ማመስገን የምፈልገው በመጀመሪያ ደረጃ እዚህ ላደረሰኝ ፈጣሪን አመሰግናለሁ። በመጨረሻ ማመሰግናቸው ደግሞ ቤተሰቦቼ ነው። ማመስገን የምፈልገው በመጀመሪያ ደረጃ እዚህ ላደረሱን ቤተሰቦቼ ነው። ማመስገን የምፈልገው በቅድሚያ እዚህ ቦታ እንድደርስ ላደረገኝ ፈጣሪ እንዲሁም በመቀጠል ማመስገን የምፈልገው እዚህ ደረጃ እንድደርስ ላሳደጉኝ ቤተሰቦቼ እንዲሁም ወላጆቼ አመሰግናለሁ። እሺ ማመስገን የምፈልገው በመጀመሪያ ደረጃ ደግሞ ከሁሉም በላይ እዚህ ላደረሰኝ ፈጣሪ ምስጋና አቀርባለሁ። ከዛ ቤተሰቦቼ። በመጀመሪያ ማመስገን የምፈልገው ፈጣሪ ነው።
ሁለተኛ እናት አባቴ ያሳደጉኝን ነው። ሶስተኛ ደግሞ ኢቲቪን የልጆች ዓለም ነው።